ትን ግርድና ያደረገው ለነገሩ እነዚህ ቦዘኔዎች ናቸው። ለልጅም ምግብ እኮ ሲቀቀል ሲያዩ እኮ እንደ ፋራ ራሳቸውን የሚያዩ እነሱ እንደሰለጠነ የሚያዩ ያሉን 4000 5000 6000 ሰው ይዛችሁ አፋችሁ ይኒቱ ዋች ጋይስ አፋችሁን ስታወሩ ምንድን ነው እያስተላለፍ ነው ያለ? እናንተን ፈርስት ኦፍ ኦል የሚከተላችሁ ደንቆሮ ነው። በጉ ይበዛል። ባይዘወይ ትክክለኛ ሴት የሆነች ፊደል የቆጠረች በደንብ ኪቦርድ የምትነካ በእጇ እናንተን አትከተልም። ትክክለኛ የስ ራይት ኤክስ የሚል ነው የሚበዛ። ትክክለኛ የላይፍ ስታይልን የምታቅ ሴት ግን ከእናንተ ጋር የስወር ነው አትልም። እዛም ቦታም አትገኝም። የእናንተ ምንድን ነው ልክ የሸሌ ወሬ ነው ያላችሁ። ሶሪን ወርድ ስጠቀም ጋይስ ይህ ዋን ናይት ስታንድ ስትሬት ገርሎች አሉ አደለ? ዝም ብሎ መጠጥ ቤት አግኝታት ይዛት የምትሄድ አይነት ወሬ ነው የምታስተላልፉት ለትውልዱ ማለት ነው። ግን ቁጭ ብላችሁ እኔ ኩክ አላደርግም ኩክን ምርጫ ላይ ሲገቡ እኮ ነው የሚያስቁኝ። ልብን ቅርት ይመኛል አሉ። ምኑንም አታገኙትም። ወይ ካረባት ዘሉ ወይ ደግሞ ከሆነ ጋምቢላ ቡጅምራ ፊት ነው እንጂ አበሻ ትክክለኛ አበሻ እናት አባቱ ወልዶ ከበደ ወይ ቢኒ ወይ ጆኒ ወይ እንትና ተብሎ የወጣለትን በእናት አባቱ እንደኔ ወደር የለሽ የተባለ እንደ እናንተ አይነቱን ማንም እንዴት አያረግም። ሲሪየስሊ እንደዛ ቢሆንማ 10 ዓመት ተቀምጣችሁ እንዴ? እሺ ልጅ በእግዚአብሔር ስራ አንገባም ብለን አንገባም። በዛ የሰው ልጅ ብዙ ሪዝን ይኖረዋል፣ ምክንያት አለው። ግን አንዳንዴ ትክክለኛ ፓራንት ያለው እኮ ሲያገባ እኮ ወንድ ልጅ ሲያገባ ወይ አብሮ ሲኖር እኮ እናት አባት ካለው ሴትም ልጅ እኮ ትጠየቃለች። ወይ ለምንድን ነው እንደዚህ በዚህ ወጦ በዚህ ወርዶ ምናምን ይባላል እኮ። እነዚህ ቁጭ ብለው እኔ የምፈልገው ባል እንደዚህ ነው። እሱማ እኮ ላይቭ ላይ ይገኛል። ዝም ብሎ ወሬው ይገኛል። ትክክለኛ ወንዱን ግን አታገኙትም። ምን አላችሁ አሁን እናንተ ለትዳር የሚጋብዝ ምን አይነት ነገር አላችሁ? ንገሩኝ እስቲ። ምንድን ነው ያላችሁ? ሉጢ እያለች ነው የምትሳደብ ከነቀረቀደም በኢየሱስ ክርስቶስ ስም። አንዳንዴ እኔ ራሴ ለምጠቀመው እኔ እንጃ እኔ ስለወለድኩ ነው መሰለኝ አንዳንድ ወርዶች ያስፈሩኛል ጋይስ። ይሄ ቦርኮ ሉጢ ምናምን እያሉ ለመሳደብ እኔ አም ሶ ስኬር ጋይስ። በጣም ነው የሚያስፈራኝ እንደዚህ አይነት ወርዶች። እንደነዚህ አይነት ሰዎች ተቀብላችሁ ትዳር እንዴት ኮካ አይደረግም ሲባል የስ ምን አባቱ ጎበዝ ራሱ ይስራ እንጂ ምናምን። ሲጀመር እናንተን ማን ነው ለትዳር የሚፈልጋችሁ ነው ጋይስ? አንዳንድ ሰው አይኖ ፎሎወር ለመሰብሰብ ነገ ጊፍት ለመቀበል አብሮ በዚህኛው ሳይድ ለመጫወት በዛኛው ጊፍት ይሄ እኮ በልተናል። እኛም ብዙ ሰው እኮ አገናኝተናል ጋይስ። ማንም ሰው ፎሎወር ሳይኖራቸው እኛ ጋር መጣው ብዙ ጊፍተር ይዘው ሂደዋል። ብዙ ሰዎች አስተዋውቀናቸዋል። የዛሬ 5 ዓመት 4 ዓመት ይሄ ሙድ አውቀዋለሁ እኔ። ሰዎች ቂጥሽን ይልሳሉ ከአንቺ ጥቅም ሲኖራቸው። ልጁ አንደርስታንድ ወረም ሳይ ግን ትክክለኛ ሪያሊቲው በሰለጠነ ሀገር ፎሎወር ይከበራል። በዚህ በአሜሪካን ሀገሮች አሁን ፎሎወሮች በጣም ገንዘብ የሚያስገኙ ናቸው። ስለ አንቺ አስተያየት የሚሰጡ ናቸው። ደግሞ እኮ እኔ ቅድም እንትና ጆን ዳንኤል እያየሁት ነበርና ፍቅር አስዋያቸው እስቲ የኔ የአንቺ ፎሎወሮች እነዚህ ቆረቆንዳ ራሶች ካለ ስድብ ደግሞ ያውቃሉ እንዴ? ፉል ታይም ከኮች ፒኤችዲ ደናቁርቶች ከእውቀት ነፃ የሆኑ በመስኮት የዘለሉ 16 ሉክ እንዴት እንደሆነ መቁጠር የሚያቀታቸው ሰዎች ፍቅር አሳያቸው። አያንቺ ፎሎወሮች አይደሉ እንዴ ስድድብ እንዴት እንደሆነ ያስተማሩት ለሰዎች? የትኛዎች ፍቅሮች ውዶች የምታያቸው ነው? ይኸውልሽ እንደዚህ ነው ማስገባሽ ባቄላ ስር፣ ከዛ ደግሞ አተር፣ ሌላ ተረኛ ደግሞ ይገባል ባንቺ ስር። እንደዚህ ነው ዓለም እንዴት ሰነበተች ሲባል ከዚህም ቀጨብ እዛም ቀጨብ እዚህም ቀጨብ ይደረጋል። ፉን ነው የምትለው ከመጀመሪያው ላይክ ኮምፕሌክስ። በቃ ጊፍትም እየተሰጠ ማልቀስ። የሆነ ከሷ የተለየ ጊፍት የተሰጠው ሰው ካለ
ጭሯን ነው የምትቆላ እንደዚህ ብላ ስግግግጥልና ወዲያው አንዳንዴ እያየዋት ሁሉ ሳቄ ይመጣኛል። ክርስቶስ አምላኬ ሆይ ይቅር በለኝ። ዜዶ አሁን ባለፈው ዜድ የሆነ ጊፍት ሲሰጣት ምናምን ጋላሪሽን አይሞሉልሽ መግዳ ዝም ብለው እንደዚህ እኔ ነኝ ባይዘው ወይ ጀሪ ያው ጀለሴ ስለሆነች ፑሽ 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 እላለሁ በውስጥ ፑሽ 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 ከዛ እንትና ዜድ ሲሰጣት ከጋላሪ እኮ ነው እየሰጣቻት ያለቻት እየሞላችላት ነው። እሱን አይሞሉልሽ በግዳ ከዛ ስላስላስ ደግሞ ይልሷቸዋል። ወዲያው ደግሞ እርስ በርሳቸው እንኳን ተስማምተው አይለምኑ። ሰው እንዴት አብሮት በሚጫወተው ሰው ጀለስ ይሆናል? ጋይስ እንዴ መበላለጥ የሚባል ነገር እኮ አለ። ትበላለጫለሽ። ከዛ አንዱ ንቅል አድርጎ ይወጣና አንደኛውን ሲተች ይበረ ቅድም አሁን ጃኒ ላይ የተደረገው ነገር ትክክል አይደለም። ጃኒ አሁን ከፍታ ላይ ናት። በደንብ ሪስፔክት የሚያስደርጋት ቦይፍሬንድ ግስጥ አድርጋ ፊት ለፊት አምጠናል። እኛም ተቀብለዋናል። ወደ አድነ ማዕረይ ብለን የኛው ዘርም ነው። በዛው ስንሄድ ተመሳሳይ ካምፓኒ አይደለ እንቀበላለን። ለዛ ነው እኮ 10 ሙዚቃው የምንደልቀው። ሰርጀሪ ሳትፈልግም ወዳ አፍቅራም አልተሳካላትም። ሀገር ቤት እያለች ስም ሲወጣልህ ታገል ከተባልክ እስከ 40 ዓመት ትታገላለህ። የህይወት ዕጣ ፈንታህን አታገኝም። እንደዚሁ እንደተደነቋቆርክ ነው የምትቀረው። እዛው ሰርጀሪም አገር ቤት እያለች ትግራዮችን እጠላለሁ ትላለች። ምጠላ ደህና አርጎ ደቁሷታል። በዛኛውም አሪፍ አርጎ ከክቷል፣ በዚህኛውም ደቁሷታል። ገና በልጅነቷ እያለች ያ ሁሉ እንትን አለባት። ይሄ ያ ሁሉ እንትን አለባት። ይሄ ምንድን ነው የምትሉት? ቂም በቀል አለባት። ሪቬንጅ የሚባል አለባት። እና ከዛ ምን እያለች ትመጣለች? የትግራይ ፉንካ ኃይለኛ ነው። ለተቀበለው ሰው በደንብ ምንም አይወጣላቸውም። እንግዲህ አይተናቸዋል፣ ወልደንባቸዋል። ምንም አይወጣላቸውም። አጅጅት ሳታገኝ ቀርታለች። እንቁልልጅ በደንብ አርጎ ደቁሷታል። በረኪኗን ጥጥት አርጋ መጣለች ከሀገር ቤት። እዚህም ስትመጣ ለሀገር አስብ አይደለም ሪቬንጅ ነው ያደረገችው። ያው እዛ በደንብ አርጎ ደቁሷታል በልጅነቷ። በልጅነት የተጣለብህ ቁስል ደግሞ እስከ መጨረሻው ድረስ ህሊና ላይ አይጠፋም። ክሊክ እንዳረገ ነው የሚኖረው። በቃ ኤቭሪ ታይም ይመጣል። የዛን ነው ሪቬንጅ እየተጠቀመች። እኔ ከትግራይ ልጅ በወልድ አንቄ ነው የምገለው ትላለች። ሲወልድብሽ አይደል እንዲህ በረኪናን ያስጠጣሽ እንጂ መች ወለደብሽ ወይዘሪት። ቢያምም ይከነክናልና እኛ ትግራዮችን በጣም እንወዳቸዋለን፣ ወልደንባቸዋል። ቆንጆ ቆንጆ ልጆች። አንቺ ግን ባይገርም ያንቀጠቅጣ ቢብዬ ያንቀጠቅጣል ብሏል። እኔ በወልድ አንቄ ነው የምገለው ትላለች። ሲወለድብሽ አይደል ወይዘሪት፣ ሲወለድብሽ ወይኛውን ቁጭ ብሎ 10 ዓመት ቅርጥፍ። ይሄ ነው ነቃ ደንገጥ ማለት የአራዳ ልጅ ሰልፍ ኮንፊደንስ የሚባል። እኛውን አንገታችን ቀስረን ብናወራ ያምርብናል። የሰው ልጅ ትዳር ላይ ካልተስማማ ይለያያል። ነመስቴ ባቡጃ ፋራነሽ እንዴ ካልተስማማሽ ባይ ባይ ነው። ግን ጥሎኝ ሄደ ብለሽ ሰገሽ ድርቅ ብለሽ አደባባይ ላይ አባዩን ስታለቅሽ ህይወትን እንዴት ልምራት? ልጆቼን እኔ አልቻልኩም፣ መንግስቱ ሰድልኝ። አባትየውን ቻይልድ ሳፖርት ስታስገቢ እንደዛ ስትሆኚ ነው የተዘናጋሽ የሚመስልሽ። እኔ አሁን አንገቴን ቀስሬ ባወራ ልጆቼ ከጄ ህይወቴ ላይ እንዳንቺ የወለድኩ አልመስልም። ቅንጥሽ ነኝ። በደንብ አድርጌ ማውራት እንችላለን። ናቸው አንቺ እንዲያውም ተሰፍተሽ ተሰርጅሽ ምን ብለሽ የመጣሽ ሰው ነሽ። እንዳንቺ ደግሞ ወልዶ ከመካድ ደግሞ ይማረን ፈጣሪ። ይኸውልሽ ሪቬንጅ የሚባል ነገር አለ። አንዳንዴ ዋጋ ያስከፍላል። አንዳንድ ታይሞች የምናወጣቸው ቃላቶች፣ ሳናቃቸው የምንሰራቸው ምስቴኮች ዋጋ ያስከፍላሉ። አንዳንዴ በደንብ አርግዘሽ ሆስፒታል ውስጥ ገብተሽ ያንን ስትጠየቂም ክደሻል። ሲቀጥል ደግሞ አፍሽ ላይ ያወጣሹ ቋንቋዎች፣ ቃላቶች ሁሉ ኤቭሪቲንግ ዋጋ ያስከፍላሉ። ይኔቱ ዋቺሩ ማውዝ የተባለ ከዛስ ከጊዜ በኋላ ፍቅሮችዬ፣ የትኛውን ፍቅሮች? ፍቅር የደረሰበት አትረሽ። ፍቅሮችዬ ልጅ እንዲሰጠኝ ፕሪ አድርጉልኝ። እኛ እናረግሻለን። አሁንም የልጆች እናት ነን። አንዳንድ ሰው ወልደህየው ይላል። ወልደሽየው ነው የምለው እኔ። ቢካዝ ብዙ ነገር ያኔ እኮ ድሮ ነው የተሳደበች፣ አሁን እኮ አልተሳደበች የምትል ደግሞ ቆረቆንዳ ራስ አለ። ጭንቅላትህን ንፍጥ የሞላው በተረከዝ የምታስብ እንትናን ማን ነው? ፕሬዚዳንቱ እኮ
በድሎናል ብላችሁ ነው የምትጮሁት አይደለ? መለስ ዜናዊ ተነስቶ ቢመጣ ደስታችን ነው የምትሉት እኮ። አንድ ሰው ካልሞተ እኮ አይመሰገንም። ድሮ እኮ ተሳድባለች ብለህ ኤክስኪውዝ መሰጣት አንተ ነህ እንጂ ሌላው ህብረተሰብ ኤክስኪውዝ አይሰጥም። አንዳንዴ የሰራሽው ነገር ነው ህይወትሽ ላይ እየተሽከረከረ ሰርክል የሚዞረው። ይህ የሚዲያ ነገር ቴምፖራሪ ነው። አዘይንድ ኦፍ ዘ ዴይ ኤቭሪቲንግ የምትኖሪው ልጆች ሲኖርሽ፣ ትዳር ላይ ከተስማማሽ ትኖሪያለሽ፣ ካተስማማሽ አትኖሪም። የመጨረሻው ግን ህይወትሽ መውለድ ነው፣ መኖር ነው። የሰራሻት ነገር ግን እያንዳንዷ ነገር የሆነ ሰዓት ያጨልልሻል። አንዴ ደስተኛ ነሽ፣ አንዴ ትተነፍሻለሽ፣ አንዴ የሆነ ድንዝዝት ያለሽ ደስታን ያጣች ነፍስ። ህይወቴ ተሽከረከረች። ሚሊየን ቢሊየን ኑሯቸው ዛሬ ህይወት ደስታ ከሌለች አትኖር። ማንም ቢያንጨበጭብልህ የጊዜ ጉዳይ ነው፣ ትወድቃለህ። ህይወትሽ ላይ ስሪ፣ ነቃ ደንገጥ በይ ነው የምልሽ እኔ እንደ ሴት። አንድ ያስቀመጥሽ ሙጭልጭላ ቤት ውስጥ ካለ ጊዜሽን አታጥፊ ነው። የዛሬ ስንት ዓመት ጆኒ ቁጭ ብሎ የሆነ ዕቃ ሲያቀብለኝ በጣም ሙድ ይዘሽ ነበር እንዳራዳ። ቁጭ ብሎ እኮ ይላላካታል። ወልጄለት እኮ ነው የሚላላከኝ እኮ ወልጄለት ነው። አንቺ ይህን ሙጭልጭላ ባሪያ ከቲክታክ ለምነሽ ከእርሱን ስትሞይለት፣ ዴቪድ ሽንኩርት አምጣ፣ ዴቪድ አንቺ ለምትሰሪ ባልሽ ለምን አንቺ ሰርተሽ ለሱ ፊድ ማድረግ አለብሽ። እንደ ልጅ ፊድ ማድረግ አለብሽ። እኔ ለነባርኮን እዚህ ለምኛ አይደለም አበላቸው፣ በጊዜ የሰራሁት ነው። ዴቪድ ነጭ ሽንኩርት ይዘና፣ ነጭ ሽንኩርቱ መተላለቁ ቀይረው ይመጣል። የባሪያ ይቀይራል፣ ይሄዳል። ከዛ ደግሞ ምንድነው ደግሞ የተባለው? የሆነ ነገር አቀብለኝ። ያሳዝነኛል። እንደዛ አዝጊ ይመለሳል። ፊቱን አናየውም። የጨለማ ባሪያ ያንን ጥቁር ፌስታል የሚመስል ሰውዬ ከካሜራውም የተዘጋ ነው። ግድ ነው እሷ ለምና ወፍ የትም ዙራ ልጆቿን ታበላለች አይደለ? እሷም እንደዛው ናት። ለምና ቂጧን ለብልባ አልቅሳ ሳትወልድ ነው እንግዲህ ጋይስ። እሷ ሳትወልድ የሚያለቅስባት ልጅ የላትም። ቁጭ ብለሽ ግን ወንድ ትቀልቢያለሽ። ላንቹ ሲላላክ ነው የምናየው። ይሄዳል ይመጣል። እንደዛ አዝጊ ይሄን አቀብለኝ ይባላል፣ ይሄዳል። ልክ ድምፁ እንዳይሰማ ደግሞ እንግሊዘኛው ያው የለም ያስደነግጣታል። መብረቅ ነው ለሷ እንግሊዘኛ። ሚውት ይደረጋል። ከተወራ በኋላ ላይ ነኝ ተጠንቀቅ። በገዛ እዛ የተከራዩት አንድ ዶርም ውስጥ አለች እንዳይታይ። ያ ፊት ከወጣማ ወጧል የሆነ ሰዓት። አሁን ደግሞ ከወጣ ደግሞ ላይ ነኝ ተብለህ እንደ ይሄ በተጠንቀቅ እንደተጠንቀቅ ድሮ የዜግነት ክብር ሲደረግ አይታችሁታል። ቀጥ ብሎ እንደ ፖሊስ እንደ ሶልጀር ይቆማል። ቀጥ ተብሎ ሆልዳውን ተብሎ ይቆማል። እዛው ቆሞ ግዴታው ነው ይቆማል። እጁን እንዲህ ብሎ የሚቆም ሁሉ ነው የሚመስለኝ። በሰለጠነ ሀገር አፈርቤ ቁጭ ብላሽ። ከዛስ እኔ ከጠበስኩ ወንድ ነው የምጠብሰው። በቀደም እንኳን ኢንተርቪው እያደረጓት ነበረ። ያው አንዳንዱ ሙዲ ይዝባታል፣ አንዳንዱም ጉዲ ይዝባታል። አላየንም ክራሽ። አንቺም ደግሞ ሰው ሆነሽ ክራሽ ኖረሽ፣ አቤት በየትኛው መልክሽ አንቺ ግን ጉፍ እረሳሹ እንዴ? ድቅና ላይ ፊት ለረገጣ ደግሞ እኛ ማን ብሎን እቺ ድቅና ለብኝ ፊት ይህም ፊት በለው አስቀድመ በመጥረፊያ ፊት ክራሽ ሲባል ደግሞ አይታፈርም። የአበሻ ሴቶች ክራሽ የነበረ እፍረት የሌላት ወራዳ ሰው ወልዶ ደግሞ ከወለደው ሰው ጋር ቁጭ ሲል እንትን አንድን ሸም የሌለሽ ግምጋቤጣ ፊት ሰው እኮ ባላየ ምናምን ይቀየሳል። ግን ተንኮለኛ ሴት መሆኗን የምታውቋት ተንኮለኛ ናት። በቃ ለዛ ነው እኮ እግዚአብሔር ደስታ አይሰጥም፣ ሙሉ ለሙሉ ደስታ አይሰጥም። ቢኮዝ የልባችን ክፋት ሰው እንኳን እንዴት ተደራርጎ ያለፈ ነገር ነው ብሎ እንዴት ለልጅ እናት ይነገራል? ጋይስ ሸም በለው እኔ አንድ ነው፣ ዋናው መግባት ነው። አይመለከተኝም። እኔ አንተ ነህ በአማርኛ የምትሰነጣጥቀው። የምሬን እኮ ነው። ሰው ከተጋባውን ወልዳለች፣ አግብታ እየኖረች ነው። ቦይፍሬንድሽን የሆነ ሰዓት ትቀላለደው ነበረ ምናምን ብለሽ
ከዛ ክራሼ ነበር ምናምን ተብሎ ይወራል አይወራም እኮ። የመጨረሻ ጅልጥ ክፋተኛ በቃ ክፋተኛ የሆነች ሴት ከዛ ትፈራለች። ሰልፍ ኮፊ አሁን እኔ ሰው ቤት ገባው አንዱ ሰው ሪኩዌስት ላከና ማሜን ላወራ ትፈልጋለሁ ይግባና ያወራኝ። ምን አባቱ ሚሰርበኝ ከሆነ አቀም ሰው አለው ረጋግጬ በትክክል የምታወራኝ ከሆነ እርዳታ ፈልጋ ከሆነ አይ መርዳታውን ሙዲ አይደለም እላለሁ። ለምን ማስመሰል ስለማልፈልግ። የሆነ ሰው ቤት ስትገባ ግን እንዳታስገባ